ይኸው ቲቶርም እየተሰጠን ነው፣ እየተከለሰልን ነው፣ እያነበብን ነው። የጠፋችሁን እየጻፋችሁ አምጡ እያሉ እያስተማሩን ነው። ትምህርቱን እየጨረሱልን ነው። ይኸው እንግዲህ በእኔ በኩል እያነበብኩኝ ነው። ጥሩ ውጤት ለማምጣት እየተራወጥኩኝ ያለው ተናዙ በጣም ደህና ውጤት ለማምጣት ነው በእኔ በኩል። ከስድስተኛ ክፍል ተማሪ ነኝ። ያው እንዳጠቃላይ ያው ገዛ ጥሩ ነው። ቅዳሜ ቲቶር እየተሰጠን ነው። ከክላስ መምህራችን ጋርም እንዳጠቃላይ ዞሮ የተለያየ ትምህርት እንሰጣለን። ወርክሽትም የጻፉ ከመጽሐፉ እንዳጠቃላይ ጥያቄ እያወጡ እየሰጡን ነው፣ እያሳዩን ነው። እንዳጠቃላይ ከዞሮ ካለው የትምህርት ማስተማር ሂደት በጣም በዞሮ ሁኔታ እየተማርን ነው። የተሻለ ውጤት ለማስመዝገብ ሁሌም ቢሆን ፈተና ሲደርስ ምናምን እንዳጠቃላይ እንነገራለን። ከዚያ ደግሞ ክለሳ ምናምን ያደርጉናል። እኛ የምንጠይቀውን ጥያቄ በጥሞና ይመልሱልናል፣ ይልጉናል፣ በደንብ ያስረዱናል። እኛ ብቻ ዞሮ እንዳጠቃላይ የሚደናገራችሁ ያለውን ጥያቄ አንብባችሁ ጥያቄውን አምጡ ነው ይሉናል። ቀጣያን ጥያቄ አንብበን ያልተረዳነው ነገር ካለ ምንም ማንንም ብለን ጠይቃቸዋለን። እነሱ በደንብ በጽሞና በደንብ ይሄ ከሆነ ይሄ ነው ብለው በደንብ ያስረዱናል። ዞሮ አሪፍ ነው። እኔም በግሌ ያው ዞሮ የተሻልኩ ተማሪ ነኝ፣ ሞካሪ ነኝ። ዞሮ እንደ ክላሱ እንደ ሀገር ባለም እንደ ክላሱ የተሻልኩ ነኝ። ደግሞ ከክላስ አልፎም ደግሞ አሁን እንደ ሀገርም የተሻለ ውጤት ለማምጣት በራሴ ጥረት እያደረኩ ነው። ከዚያም አልፎ ደግሞ መምህሮችም ተለያየ እንዳጠቃላይ የምክር አገልግሎት የሚሰጡኛል። ከዚያ አልፎም ደግሞ ለኔ ብቻም ሳይሆን እንዳጠቃላይ ለሙላው ለተማሪው የተለያየ የመማር ማስተማር ሂደት አለ። ጨርሻለሁ። እንግዲህ በ2018 ዓ.ም የ6ኛ እና የ8ኛ ክፍል ተማሪዎችን ልዩ ድጋፍ ለማድረግ ወይም እንደ ሀገር አቀፍና ክልል አቀፍ ፈተና ተፈታኝ እንደሆናቸው መጠን ልዩ ትኩረት ሰጥተን እየሰራን ነው። ከነዚህ መካከል ያው ቤተ መጻሕፍት ሙሉ ከሰኞ እስከ ዓርብ ከሳምንት እስከ ሳምንት 8 ሰዓት ሙሉ አገልግሎት የሚሰጥ ለነሱ ነው። አዳዲስ መጽሐፍት ተገዝተው ግቢ ተደርገውላቸዋል። በዚህ አማካኝነት የተጠቀሙባቸው ያለ ሂደት አለ። መምህራን ልዩ ትኩረት ሰጥተው እቅዳቅደው የራሳቸውን እቅዳቅደው በቃ ሁሉም ተማሪ ቢያንስ ከ5 ተማሪ ያላነሰ ተማሪ አዳሪ ትምህርት ቤት መግባት አለብን በሚል እቅዳቅደው ነው ትምህርት ቤቱ እየተንቀሳቀሰ ያለ ከ8ኛ ክፍል አንፃር ማለት ነው። 6ኛ ክፍል ያው ሁሉም ተማሪ ወደሚቀጥለው በ7ኛ ክፍል ማለፊያ ውጤት አምጥቶ ወደሚቀጥለው ክፍል እንዲያልፍ በማድረግ ረገድ የተሻለ ነገር መስራት አለብን በሚል ትምህርት ቤቱ የራሱን እቅድ አቅዶ የልዩ ድጋፍ እቅድ የሚባል እቅድ አለ። እሱን አቅደን ወደ ተግባር ገብተናል። ከዚህ በተጨማሪ ከመደበኛ ትምህርት ቤት መምህራን በተጨማሪ በአጋዥ የተመደቡ ትምህርት ቤት መምህራንም እንዲያግዙ ወርክሽት እያዘጋጁ አጋዥ መጽሐፍ እያዘጋጁ እንዲሁም አንዳንድ በራሪ ጽሁፎችን እያዘጋጁ ለተማሪዎች አጋዥ መጽሐፍትን እያዘጋጁ ልዩ ድጋፍ እያደረጉ ያሉበት ሂደት ያለ። ኖርማሊ ተማሪዎችም በዚህ ልክ እያዘጋጀን ያለን። የፈርስት ሴሚስተር ውጤታቸውም ያን ያህል እንትን የሚል አይደለም። የተሻለ ፐርፎርማንስ ላይ ነው ያሉ ተማሪዎችም። አሁን እንግዲህ ኦልሞስት ወደ ሞዴል ልንደርስ የአንድ ሳምንት ጊዜ ቆይታ ብቻ ነው ያለን። ከአንድ ሳምንት በኋላ ሞዴልን ጨርሰን ወደ ክልል አቀፍ ፈተና ወይም መደበኛ ፈተናውን የሚፈተኑበት ሂደት ተማሪዎች አሁን በዝግጅት ላይ ናቸው። ኖርማሊ እንግዲህ የልዩ ድጋፍ ሂደቱ እስካሁን ድረስ የነበረው ነበር። አሁንም ደረሰ ተብሎ ቀጣይ ደግሞ የሞዴል ጥያቄዎችን በይበልጥ ሰርተው ለፈተና ዝግጁ የሚሆኑበት ስልት የተቀየሰበት ሂደት እና ከመምህራን ጋር የጋራ መግባባት የተደረሰበት ሂደት ስላለ በዚህ ልክ ነው የምንሰራ ለማለት ፈልጌ ነው።